ቲክቶክ በኢትዮጵያ ንጉሠ ነገሥት ቢፈጠር ምን ይመስል ነበረ? ቲክቶክ 2000 ዓመት በፊት ቢፈጠር ኖሮስ? ከዛም አክሱም ቶክ ቢባልስ? አስባችሁታል? በአንደኛው ክፍለ ዘመን ከእንቅልፋችሁ ስትነሱ ቲክቶክ ስክሮል ብታደርጉ፣ ግን ይሄኛው ቲክቶክ ሳይሆን አክሱም ቶክ ነው የሚባለው። በኢትዮጵያ ስርወ መንግስት ነው የተፈጠረው። ዛሬ በጣም እብድ ወደሆነ ጉድ የሚያስብል ሀሳብ ነው የምንሄደው። ይሄ ቢሆን ኖረው ታሪክ ነው የምንሄደው። አስባችሁታል? ቲክቶክ ከ2000 ዓመት በፊት በእርግጠኝነት አጃኢብ ጉድ የሚያስብል ነገር ነው የሚሆነው። እስኪ መጀመሪያ በታሪካችን ትንሽ እንኩራራለን፣ ፍሌክስ እናደርጋለን። በጊዜው አክሱም ያ ቦታ ነበረ። ማለትም ከሮም፣ ህንድ፣ ቻይና ጋር የሚያገናኘን የንግድ መስመር ያለን ምን እሱ ብቻ የራሳችን መገበያያ ሳንቲም ያለን ሰዎች ነበረ። ከዛ ደግሞ በግዕዝ ነበረ መጻፊያ ቋንቋችን። ማለት እነዚህ ሰዎች ፈጣሪዎች ናቸው። ማለቴ የማይገነቡት እና የማይፈጥሩት ነገር የላቸውም ስል እነዚህ ሰዎች የምርም የማይፈጥሩት ነገርም የለም። ስለዚህ ቲክቶክ ፈጠሩ ብንል ብዙ አትገረሙ። ያው አፕሊኬሽን ከመጠቀም ይልቅ የ15 ሰከንድ ታሪክ ያው 4 ማዕዘን ድንጋይ ላይ ጠርበው ወይም አንዱ ላንዱ ስም አማረ አዲስ ጭፈራ ተለቋል ቢባባሉ፣ ከዛ አስባችሁታል? ንጉስ ይዛናም ቆይ እኔም ገዥነቴን የማስረግጥበት ለብዙሃኑ የሚደርስ ፕላትፎርም ያስፈልገኛል፣ ያም ደግሞ አክሱም ቶክ ነው። እስኪ አሁን አክሱም ቶክ ምን ሊመስል እንደሚችል ማለት እኔ በሀሳቤ ካገኘሁት ጋር እያዳመርን ስለነሱ እናወራ። ንጉስ ካሌብ መጥቶ እኔ ንጉስ ካሌብ ነኝ የአክሱም ገዢ፣ ይሄ ደግሞ የእኔ ዳንስ ነው ብሎ ያው እስክስታውን ቢያስነካው፣ ከዛም የእናንተን የምትወዱትን ልዑላን ነጋዴዎችና እንዲሁም ገበሬዎች ታጋርጓቸው፣ ይሄን ቪዲዮ 1 ሚሊዮን እናስገባው ቢል አስባችሁታል? ሁሉም ንጉስ እያንዳንዱ ስርወ መንግስት ያው ጠላቶቻቸው ላይ ፍሌክስ ለማድረግ ቪዲዮ ቢለቁ፣ አክሱም ቶክ ብዙ ነገሮችን ብቻ ግልብጥ ነበር የሚያደርገው። ነጋዴዎችስ? ኦራይት ኢትስ ዩ ቦይ ያሬድ ነኝ ነጋዴው፣ ዛሬ ወደማደርገው ጉዞ ከኔ ጋር ተዘጋጁ፣ ጌት ሬዲ ዊዝ ሚ። መጀመሪያ እጣናችንን እንጭናለን፣ ሀብት ነው የሚሸተው እናንተ። ግን የምር ስናወራ በእርግጠኝነት የአክሱም ነጋዴዎች የአክሱም ቶክ ትልልቅ ኢንፍሉዌንሰር እንደሚሆኑ ጥርጥር የለኝም። ከቅመማቸው ወርቅ፣ የዝሆን ጥርስ እየሸጡ የነሱ ኤፍዋይፒ ፎር ዩ ፔጅ እንዴት አድርገን ነው ከ100 ግመል ጋር ሳይደክመን የምንጓዘው? እንዴት አድርገን ነው ወደ ህንድ የሄድነው? ፒኦቪ 24 ካራት ብዙ ወርቆቼን መንገድ ላይ በረሃ ላይ ተዘረፍኩ እያሉ ቪዲዮ ቢሰሩልን ብቻ ያበደ ነው የሚሆነው። ከዛ ደግሞ ገበሬዎች የዚህ ወቅት አጨዳ ፒኦቪ ፖይንት ኦፍ ቪው የዚህ ወቅት አጨዳ ጋጣዬን ላስጎብኛችሁ እያሉ ራሱ የሚሰሩት ቪዲዮ ብቻ ጉድ የሚያስብል ነገር ነበር የሚሆነው። እሺ አሁን በደንብ ጠልቀን ስናስበው አክሱም ቶክ ቢኖር ኖሮ የምርም ታሪክን ነበር የሚለውጠው። የተለያዩ ጎሳዎች የአጨዳ ዳንስ ቪዲዮ ያጋሩ፣ ግን ደግሞ ድራማውን በዛ ልክ ነው የሚሆነው። ለምሳሌ አንዱ ኢትዮጵያዊ ነጋዴ በሽያጭ ዋጋ ከፐርዢያ ነጋዴ ጋር ቢጣላ አክሱም ቶክ ላይ ካንስል ፐርዢያ ብቻ በፊት ከነበሩንም ጦርነቶች የበለጠ እጅግ ብዙ ተጨማሪ የአክሱም ቶክ ጦርነቶች ምክንያት እንደሚሆን አልጠራጠርም። ግን የእውነት ስናወራ የምርም አክሱም ቶክ ዓለምን የተሻለ ያደርጋት ነበር ወይስ ድራማ ያበዛብን ነበረ? ይህን ጥያቄ ለእናንተ ተውኩት። ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ። ሌሎች ቢሆን ኖሮ ቪዲዮ እንድሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ባይ ባይ።